ልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? አሁን ሰርተሽ በራስሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ኖ ልንገርሽ አንድ ነገር። እሺ ሀያት ሚዩት አድርጊና አዳምጪ ማሬ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉን። ለስደትም በስደትም የመጣ ነው ልጅ ለማሳደግ ነው። ያላባት የምናሳድግ ሁላችንም ያላባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም። አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነውና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች፣ አስከፍታኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው በቃላትም በኮመንትም ሰውን ተናግሬ አላቅም። እሷንም በወቅቱ ችግሯ ምንድነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነውና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንፃርና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበርና የሆነው ይሁንና እኔ በወቅቱ ጠርቼ ላናገራት የፈለኳት ባጃጁን ሽጨው ነበርና የኔም ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናትና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረች እና በጣም አዘንኩኝና አራራራ እኔ ክፉ ነገር መናገርም አልፈልግም ስለሆንሽው ነገር መጠየቅም አልፈልግም ቻው ብዬ ቤቴን ጥዬ ወጣው ማለት ነው። እና ድሮኖች ያውቃሉ ሰምተዋል አንዳንዶቹና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳን ሲጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆን እኔ እኮ ላግዝሽ ነበር ጌታ ምስክሬ ነው ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥንብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ተውኩኝ እና ለልጁም ጥሩ አይደለም እናቴ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል ጥረንግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሶሪ ችግር የለም ሚኒማር በጣም እናመሰግናለን። ሀያት ሚሚ የውልሽ ባጃጅ ልትሰጥሽ ነበር። ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባትና ብላ 50 ሺህ ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛት እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ አሁን ሚዩትሽን አብሪ ሀያት። አሁን ለክርክር ሳይሆን በቃ ይቅርታ ስሜታዊ ሆኜ ስለተናገርኩሽ በያትና አንድ ነገር ብቻ ነው የምጠይቃት። አንድ ነገር ብቻ እኔ ከሰደብኳት ይሄው ምን ብዬ እንደሰደብኳት ይሄው ትንገረኝ በይ። ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር ግብት ስል ሀያት እና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም ሲጀመር እኔ ብትረዳኝም እንደው አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ነይ ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኚው ስትለኝ አይ አልኳት። ያው እንደዚሁ ይኸው አንቺ ክርስቲያንሽ ክራለሽ እኔ ሙስሊም ነኝ ያልኩሽ እንደው ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁም ልታረግ ያወጣሽ እንደው የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክሏል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ?
እሷ ተያት እሷ የት ታውቃለች አለች። እኔ የታውቄ አንቺን ተያት የታውቄ ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም? ሚሚ ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ፣ እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ። እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን የማውቀው። ከዛ ውጪ እኔ 50,000 ብር ትሰጪኝ። እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ። ሚሚን እንኳን ሰደበቻት 50,000 ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስለኝ፣ ወይኔ ጉዴ! መቼ ነው የሰደብኳት? እኔ ሆቶኝ ነው በሰዓቱ። እኔ በቃ ተናድጃለሁ። መኪናው አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ! ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ የሰው ባጃጅ ተቀጥሬ ሰራ እኮ ክብር ነበረኝ። ሳልሰደብ እየሰራው ነበር እኮ ልጄን እያሳደኩ ነበር። አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው እዚህ ውስጥ ችግር የለም። በቃ አልሰደብሻትም። የስድቡ ችግር የለም። ልጄን መልቀቄ ስህተት ነው እኮ ስህተት እኮ ነው። አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህኔ መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና 10 እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? ያንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ስጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሽው ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው። እና ለሰው እንድትሰጠኝ አልፈልግም፣ ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሹ ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሹ ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ! ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ፣ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልጥዪው ነበር ማለት እኮ ነው።
በጣም በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሹን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ማር እሺ፣ ሀቡ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላግዝሽ ነበር። እሺ፣ እኔ ምንም አይደለም እናቴ፣ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላህ ነው አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት አይዞሽ፣ ያልፋል። ግን ልጁን በዚህ ሁኔታ እንትናት ቢውሽ እኔ ቆንጆ አመሰግናለሁ ብዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን። በቃ ከነዚህ ውሰዱን። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ። ይሄ ልመና ነው። ውሰዱ። ለምን ነው የምትወስዷቸው? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ ይከብዳታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ ሀያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና የመንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አላ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ አይደል እንደ የተገዛው? ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጭው እኮ ሲሸጭ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ። እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ሸጥሽው? 300 ስንት ባጃጇን? 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ሁሉ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር
ስለዚህ 3 ወር ነደሽታሽ በ3 ወሩ 100,000 ቀንሶ 300,000 ሸጥሽ፣ 350,000 ሸጥሽው። ከዛ በ350,000 መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180,000 ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180,000 የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ ያሳይሻለሁ፣ ሰውየውንም ማገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመች እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማን ነው ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50,000 እንኳን ማያወጣ ማን ነው በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽ እና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? ማየት ኧረ እሰራለሁ እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጪ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር ለሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁን ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራው ላይ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ የምልሽ ለስራ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3,000 ብር ተቀጠርኩ። የቤት ኪራይ አለ። እሺ የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለ በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7,000 6,000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6,000 7,000 ከፍለሽ የምትቀጠሪው ከ3,000 ከ4,000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስቤያለሁ። እኔ ምንም ለምን መዳም ቤት መተሽ ለምን አሰሪ? ልጄን የላርገው እናትሽ ጋር ከልጁ ጋር አይስተካከልኝ እንደው ይዤው ብሄድ ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት እልም ያለ ገጠር ነው ያለችው። እሱ አሁን ለምዶ እንደው እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መተሽ የምትሰሪው ለማን ነው? እሺ
እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ እሺ እኮ መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3,000 4,000 ነው እኮ ደሞዙ 3,000 4,000 ስለማያኖርሽ እኮ ነው የምልሽ። 3,000 4,000 ስለማያኖርሽ ነይና መዳም ቤት ኦሬንጅ ይዤላት ልምጣ። አናትና ድርጂ ማውራት አይፈቀድም በንዴት። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም ሜዛኔ በቀላሉ አታየውም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድን ነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50,000 እንዳልሽው ትሸጥና በ50,000 ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል። እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን። እሺ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይን። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ ሰራለሁ። የጋራጁን 180,000 ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው፣ ሌላ ስራ አልሰራም ነው። አይደለም ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ይኸው 200,000 ገብቷል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ ማሪማ። እኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሯት የምችሉ የቢዝነስ ባለቤቶች አላችሁ። 180,000 ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180,000 ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኝው፣ አንዴ በአረብኛ አንዴ በአማርኛ ከምታስለምኝው ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። እሺ አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮች ላይ አስቀምጠሻል? አስቀምጫለሁ።
ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩም ይቅር መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ እኔ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አለሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከመ። አመሳከፊ አመሰገን ነው ለሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ አምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት መጥተሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ ይዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር ምትቀጥርሽ? 8 ዓመት የሆነው ነው እኮ ልጅሽ። የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሹ ድካሙን ስለማታውቂው ሀያት እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይዘድ መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ ያወጣውን አውጣ እና ስጠኝ በ 50 ሺህ ሚስትሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? ምንም የለኝ። እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም አሁን እንደወረድሽ ታጠፋች ቃል ግቢልኝ። ወላሂ በይ። ወላሂ አጠፋለሁ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ መጣ አይመስለኝም። አቡ እሱም ከባድ ነው። ያለ አባት አድጎ ድጋሚ ያለ እናት እኔ እናቴ እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? መስራት ይቻላል እኮ ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላቅ አላቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? አዎ እሺ ልጄን ይዤ
አሁን ለምሳሌ ትቀጠሪያለሽ ያለሽ አዳር ይችላል መንገድ ይሆናል። እሱን እኮ መንጃ ፈቃዱ እጄ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛ አስባባኔ ነው የማደርገው፣ ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንደ ድርጅት ከገጠር እህት የለችም? እዚሁ ዘመድ የዘመድ ልጅ የለችም? በትንሽ ደሞዝ ምንም ማንም የለኝም። እኔ ያልሞከርኩት ነገር የለኝም። ሁሉ እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው፣ በራሷ ነው የምትፍጨረጨረው። አሁን ነይ ብላት እንዴት እናቶች ይመጡልሻል? ትዳር አላት፣ የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምንኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነይ ልጅሽን ይያዝልሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩሽ። እኔ አልሄድም አልኩሽ እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩ በቃ። ወይ በጣም እሺ አስጨነቅኩሽ፣ ይቅርታ አድርጊልኝ። አይደለም እሺ ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር አይደለም። አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት። እኔ የዛኔ ለአንቺ እርዳታ ተሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰብስበልሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖስትኩት ላይም እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡን። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱም አንድ ኩማ ክልፍ ብላድቁ ብትላት እንደ ሀገር ተዋረድን ማለት አይደል? ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አና ጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አና ጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩትኝ እኔ የተጫንኩሽ። ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለግኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝ እና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺውን የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እሺ ሳርዬ፣ እኔ ናት ችግር የለምማ። ሀያት ሚዩት ነሽ ማሪ፣ ሚዩትሽን አብረተሽ ነው የምትነግሪው። ይሰማል?
አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩኝ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለ ባጃጅ ነው ብዙ ጊዜ የማውቀው። ኔትወርኩ ነቀለው። ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ ካልመጣልክ ወጥተህ መግባት አለብህ። አዎ መጣል። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ ይሄ መሪ እንዲህ ስታዞረው መሪው ጠንክሮ ነው ወደ ገደል መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ኦኬ ማውጫው ከስር ተቀዶ አራት ቆይት ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው የገዛሽው። ምንም የለውም ባዶ ቆርቆሮ ነው። አብዬ ነው ይሄ አብዬ አይደለም። ይኸው አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር አሁን ለምሳሌ ጭስ መውጫ ሲቀደድ ከጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ ነገር አሳያችኋለሁ። አሁን እባክሽ ቆይ ነገርሽን እኮ አይደል ወይ ሌላ ነገር ካለ ንገሪ። ማሳየት አይደለም አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ መሪ ጠነክራላል። ማቆን ነው ጭስ መውጫ ተቀዷል። የማቆን እንጂ አዳምጪ ማሪ እኮ የነገሩሽን እኮ ነው። ኧረ አዳምጪኝ እኔ ለሰማሁሽ እኮ ነው። አሁን ካልሽ በኋላ ለመከታተል ትጂ መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ነው ያልሽው አንድ በይ። ከዛ ሞተሩም ከታች ኦይል ያፈሳል ነው ያልሽው ሁለት። መሪው ይጠነክራል አልሽ ሶስት። ጭስ መውጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። ካምቢዮ ጥርስ አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስቲ። እሺ እንደገና ንገሪኝ አስተካክል። ካምቢዮ ጥርስ እኔ ታቃጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው አለ አምጥሉ ከስርም ከምን እኔ አገናኛለሁ ከፈለክ አገናኝም ካል ስለ መኪና አላውቅም። እኔ አታገናኝኝ ምንም አያደርግልኝም። ይኸውልሽ እሺ በቃ ነው አያደርግልህም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና። ያ መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና ነው። በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደሉም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም የሁለት ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እንዴ? እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ታሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራለው ትያለሽ? እንዴት ካምቢዮ አስተሽ ነገ ሞተር ለማሰራት ገንዘብ የምትሰሩ? አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላገዩ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ጠንካራ ለማኝ መፍጠር የለብንም። ይቅርታ አድርጊ። አሁንም የምታረጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና
የምታደርጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፈቃድ ነው ያለሽ? ስንተኛ መንጃ ፈቃድ ነው ያለሽ? ሶስተኛ መንጃ ፈቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ። አይደለም ወይ አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? መንደዛ መንጃ ፈቃዱ ሊገዛ ይችላል። እናውቃለን፣ ይገዛል ኤቭሪዌር። ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ ማንቀሳቀስ ትችያለሽ። ሰርተሽ ታውቂያለሽ? ባልሰራም መስራት እችላለሁ። ኮንፊደንስ አለኝ፣ መስራት እችላለሁ። ቆንጆ አዳምጪ እባክሽ። እኔ ትራክ ድራይቨር ነኝ። ትራክ ነው የምነዳው። 18 ጎማውን ነው የምነዳው። አንድ ሰው ትራክ ይነዳል ማለት አይደለም። የምጠይቅሽ ኤክስፒሪየንስ አለሽ ወይ? አሁን በኢትዮጵያ ረዳት ሆኖ መስራት ያስፈልጋል። ረዳት ሆነው ሰርተው ከያዙ በኋላ ነው መኪና የሚይዙት። መንጃ ፈቃድ ሊገዛ ይችላል። አንቺ ሶስተኛ የምትይው ትንሿ ሎንችን እና እነዚህ የህዝብ የሆነ ነገር አራተኛ እንኳን ይጠይቃል። አንቺ አሁን የህዝብ የምትይው የትኛው? የህዝብ እኮ አራተኛ አውቶቡስ ባስ ነድተሽ ታውቂያለሽ ወይ? ሰርተሽ ታውቂያለሽ ወይ? ሶስተኛ ማለት ሚኒባስ። አሁን ለምንድን ነው ያንን የሚነዳ ሰው ደግሞ አይ ነው ሚኒባስ ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? ቆንጆ ሚኒባስ ሰርተሽ ታውቂያለሽ? መስራት እችላለሁ ማለት አይደለም። ኦኬ በቃ ሀቡ ምን አድርጊ መሰለሽ፣ ሚኒባስ ያላቸው ሰዎች በረዳትነት መጀመሪያ ይኸውልህ ሀቡዬ፣ ሚኒባስ ያላቸው ሰዎች በረዳትነት ይቅጠሯትና አይተው ከዛ ሹፌር እንዲያደርጓት ሚኒባስ ያላቸውን ሰዎች ጠይቂላት። ግን ፕሊስ አደራ ልጆችን በላን ያ ሀያ